ዶክመንቱ አልጋ ስር ገብቷል ፍራሽ ስር ገብቷል እሷ ከለይተኛበት አለታ እኔ እኮ እንዳባት ጠረኑ ይናፍቀኛል እንደናት ጠረኑ አይናፍቀኝ እኔ እናት ነኝ የእናትነትን ስሜት አውቀዋለሁ 160 እንሰጥሻለን የሚለው ቃል ከአባት ይወጣ የነበረው በምን አውድ ነበር ቦታ ገዝቻለሁ በሰርቻለሁ ምን የሰማይ ወርቃል ባላቁረቱ አልቀበለው 1 ሚሊዮን ነጥብ 5ቱን ከምትወስጂ መሬቱን ብትሸጩ 3 ሚሊዮን ያው እኔ አልደግሞ አላውራው አላነሳው ስለምታፍሪበት ነው አዎ በጣም አፍርበታለሁ ይኸውልህ ግማሽ ካለ ቆይቷል ስለአባቴ ማውራት አልፈልግም እኔ ዛን ቀን መስቀል ነው ተሳለሚ ስትሉ ያልተሳለምኩበት ምክንያት እማቀው ነገር ስላለ ነው ማፍረሳቸውን በምን አረጋግጥ እንዴት ትዳሩን ፈቷላ ትዳር መፍታት ማፍረስ አይደለም ያው ነው ተመሳሳይ ነው አረብ ሀገር ያለ ሰው ያውቃል ከቆሻሻ ምግብ እያወጣ በልቼ ነው ያንን ቤት የሰራውለት አይደል እንዴ ይኑርበት እድሜ ጤና ሰጥቶት ወይኔ ድፍት ላለው ቀድሜው በዚህ ሁኔታ እኔ ባባቴ ነው ማለት እስኪ ማለልኝ አበበ ይሙት ለትንሳኤ ወደ ቅድስቲቱ ከተማ ኢየሩሳሌም እስራኤል እንሄዳለን ሲምባ ትራቨል ኢየሩሳሌምን እንደ መዳፍ እናውቃታለን 27 ዓመታት የማስጎብኘት ልምድ አለን ያሉን ቦታዎች ውስን ስለሆኑ ቀድማችሁ ተመዝገቡ ብለን እንኳን አንመጻደቅም ባይሆን ያሉን ቀናቶች ውስን ስለሆኑ ቶሎ ተመዝገቡ በመጋቢ ሐዲስ ቅዱስ ገብርኤል እመብርሃን እነሆ ወንድ ልጅ ተወልጃለሽ ተብላ ከተበሰረችበት እሱ ራሱ ባለቤቱ ተወልዶ ያደገ ያስተማረ የተሰቀለ የተነሳ ያረገበትን ሁሉን በእኛ ታያላችሁ መቃብሩም ክፍት ነው ተነስቷል በዚህ የለም ክቡር ስጋውን ቅዱስ ደሙን ለመቀበል ለተዘጋጃችሁ ለናንተ ልዩ ዝግጅት ይደረጋል እስኪ ደውሉ 011 662 2922 0988 38 38 38 0953 44 400 ሲምባ ትራቨል እንደ ታዛዥ ልጅዎ እንዴት ናችሁ ይሄ እግረኛው ሚዲያ ነው ተክለ ሃይማኖት አዳነነኝ ለመንገር አይደለም ለመድገም ያህል ነው ሼር ሰብስክራይብ ማድረግ ማስደረጉን አትርሱ እንደ ውለታም ይቆጥረዋል እሱን የዛሬ ጉዳያችን የሚታወቅ ጉዳይ ግን በሌላ መልክ ነው የማርታ ገረመው ጉዳይ 12 ዓመት አረብ ሀገር ጥሪት አፈራው እዚህ ፊቼ መጥቼ ሰራው አባት ወላጅ ቀማኝ ቄሱ ቀዳሹ የሷ አቤቱታ አባት ደግሞ መጡ እንዲያውም ከቤቱ ጉዳይ ወጣን በልና እሷ ሌላ ናት ብዙ አሉ አሁን ደግሞ ከግራም ከቀኝም ጉዳይን ሲያየ ነበረ ይዳኝ ይሸማግል ዘንድ ደግሞ ዛፍ ዝር የተቀመጠ እና ልጇን በጉዲፍቻ ያሳደገ ያለ አቶ ጌታሁን አበበ ይባላል ያየው ሊነግረን ስቱዲዮ ነው ከማርታ ጋር ጎን ለጎን እኔና ሁለቱ እንግዶቼ ከናንተ ጋር ነን እናንተም እኛን ምሰሉ ይሄ ምን ይላል እግረኛው ሚዲያ እንኳን በደህና ወደ እግረኛው ሚዲያ መጣኝ እንኳን እናቆያችሁ ሰላም ነህ እግዚአብሔር ይመስገን ሙሉ ስምህ ማን ነው ጌታሁን አበበ ታደሰ ጌታሁን አበበ ታደሰ የማርታ ጉዳይ ላይ በሽምግልናም ደግሞ ልጇንም በጉዲፍቻ በማሳደግ ወደ ነገረ ጉዳዩ ገባ ብለህ ነበር እና ትንሽ ጉዳዩን ታውቋለህ በሚል ነው የጋበዝነህ ደውለህም በቀጥታ ስሜ ባይጠቀስም የታሪኩ አካል ነኝ አውቋለሁ በጊዜ ሂደት ትንሽ መሃል ላይ ቢሆንም ከመጀመሪያው ባልተሳፈርም መሃል ላይ ግን ተሳፍሬ ታሪኩን በተወሰነ አውቋለሁ ደግሞ ታሪኩ ልጇም እኔ ጋር ነው ስላልከኝ የተወሰነ ታሪክ እንድትነግረኝ ነው የመጣው የጋበዝኩ ስለመጣህልኝ ደስ ብሎኛል ማርትዬ እንኳን ደህና መጣሽ እንኳን ደህና ቆየኝ ደህና ነሽ ደህና ነኝ እግዚአብሔር ይመስገን እንዴት ነው ስለራስ ትንሽ ንገረኝ እስኪ ያው እኔ ደብረዘይት ነው የምኖረው ቢሾፍቱ የቢሾፍቱ ተወላጅ ነኝ አንዳንድ ህብረተሰባዊ ነገር ላይ ሰራለሁ ለምሳሌ ልጅ ቢደፈር ምናምን ቢል ተባብረን ለህግ የማቅረብ ነገር ውስጥ እንሰራለን እንደቲ በኮሚኒቲ ፖሊሲም በምንም አንፃር በዛ እንደዛ እናደርጋለን ማርታን ስናገኛት ማርታ በጣም ተጎድታ ከዛ
ብዙ እንዳሁኑ እንኳን ሞራል ሳይኖር የምትተዳደረው በምን ስራ ነው? አንተ? እኔ መካኒክ ነኝ። መካኒክ ነኝ። የመኪና የካምፓኒ በጣም ደስ ይላል። የሷ ልጅ በጉዲፈቻ አንተ ጋር ነው ያለው ወይስ ካንተ ቤተሰቦች? የኔ ቤተሰቦች ናቸው የወሰዱት። ፕሮሰሱን ያደረግነው እኛ ነን። ሽማግሌዎች ሆነን ምናምን አድርገን። እንዴት አገኝታት? መንገድ ላይ ነው የሆኑ ልጆች ይዘዋት ሲሄዱ ኦሬዲ ዳክማለች እሷ። ምንድን ነው ምናምን ስንል እንደዚህ ቆይ ተረጋጋ ምናምን ብለን ነገሮችን አረጋጋንና እንዳጋጣሚ እዛው ሰፈርም ተመላልሳ ስትመጣ ነገሮችን ሀፕን አደረግን። ከዛ ጠየቅኳት ምንድነው ምናምን እንደዚህ በቃ ኦኬ እንደሱ ከሆነ ለሚቀርብ ሰው እንሰጣለን እንደራሳችን። አሁን የት ነው ያገኘሃት? ቢሾፍቱ። ከዛ እንደራሳችን በቃ አንቺ እንደዛ አይነት ያውን ጉዲፈቻ ለማሳደግ መውሰድ ማለት ከእናት ጋር አይገናኝም፣ ከማንም ጋር አይገናኝም። ልጁ ተወሰደ ያድጋል። እኛ ግን እንደዛ አይነት ነገር አለም። ልክ እንደ ቤተሰብ ልጁ ሄዶ ይጠይቃታል። ናፈቀኝ ሲል ትሄዳለች። አሁን ጥሩ እንትን ላይ ነው ያለው ልጁ። ከዛ ባሻገር እሷም በዛን ሰዓት የነበራት የጤና ሁኔታና አሁን ያላት የጤና ሁኔታ የተለያየ ሆኗል። አንደኛ በፊት በጣም በሕክምና ምናምን በቃ ደቃ ነበር ማለት ትችላለህ። ከዛ በኋላ አገገመች። ያለውን ታሪክ ነገረች። እንደዚህ አይነት ታሪክ አለ። እስቲ ምንድነው ያለው? ዶክመንቱ አልጋ ስር ገብቷል፣ ፍራሽ ስር ገብቷል። እሷ ከላይ ተኛበታለች። የሚጠይቃት ዘመድ የላትም፣ የሚያያት ጓደኛ የላትም። ከአቅም በላይ ሆኖባት የፍትህ ያለ እያለች ተወስኖላት ያስቀመጠችውን ከጀርባ ተኝታበታለች። እስኪ አንቺ ወረቀቱን እስቲ አውጣን። እኛ ቢሾፍቱ ከትልቁ ፍርድ ቤት አዲስ ከተሰራው ፍርድ ቤት ጀርባ ነን። እዛ ጠበቆችም እናውቃለን። እስቲ ይህን ጉዳይ ምናምን ኦልሬዲ ያለቀ ጉዳይ ነው እኮ ምንድነው? ለምንድነው እስካሁን የቆየው? ያው እሷ በበሽታ በምናምን ምክንያት ነው። እሷ በፈለገችው ሰዓት አፈጻጸም መክፈት ትችላለች። የተፈረደበት ሰው ግን 15 ቀን ወይ 2 ወር፣ አሁን በፍርድ ቤት 2 ወር ከሆነ መጠየቅ አይችልም። በቃ ፋይሉ ትክክል አይደለም፣ 3 ሰው ነው የፈረደብኝ፣ 2 ሰው ነው የፈረደብኝ፣ 1 ሰው ነው የፈረደብኝ፣ የዛኔ ነው ተከራክረ መውጣት የምችለው። አመት ሆኗል። በአመት እኔ ኦኬ በቃ አስነሹ ጉዳዩን ተባለ። ጓደኞቼም አሉ እንድታስነሳው ፋይሉን አደረግን። 1-2 የመጣው ፊቼ እኔ እዛ ስመጣ አባገዳዎቹ ጋር ነው የገባሁት። የመጀመሪያዎቹ አባገዳዎች አገኘኋቸው ሁሉንም። አንደኛው አባገዳ ስመጥቀስ አልፈልግም። አባገዳ ከሆኑ ለምን ሽምግልና አይደለም? ሽምግልና ነው። አዎ ግን ፐርሰናል ነገር የለውም። በቃ ያንን ሰው እንዲህ የሆነው በምን ምክንያት ነው? ለምንድን ነው በ4 ሽማግሌ የፈረዳችሁት? 5ኛ ሽማግሌ አደስንቄ የምትባለዋ የለችም። ለምንድን ነው? እኛ ፍርድ ቤት ማመልክተናል፣ ደብዳቤም ጽፈናል። በ4 ሰው ነው እየታየ ያለው ጉዳዩ አለ። ኦኬ በቃ እንደሱ ከሆነ ይቀጥል ተብሎ ቀጠልን። አፈጻጸም ወሰድን። እሷ ጀመረች አፈጻጸሙን። በመሃል እኛም እዛው ቁጭ ብለን ያለውን ነገር እያየን ስትመጣ ምን ደረሰ፣ እንዴት ደረሰ፣ ምን ሆነ እያልን እንጠይቃለን። ለምን ጀምረነዋል። ሜንታሏም እንዳይጎዳ እቺ ሴት ብዙ ረድተናታል። ትራንስፖርት የላትም። ኖርማሊ ገብታ የምትበላው ላይ ኖራት ይችላታል ቤቷ። ይሄን ነገር ሁሉ ረዳን። ከዛ አንድ ቀን እኔ ወደ ማርቆስ ሄድ ነበር፣ ስራ ነበረኝ የሆነች ስራ። ወደዛ ሲሄድ ዛሬ ነው ቀጠሮ ስትለኝ ወረድኩና አብሬያት ሄድኩ። ቢያንስ ከ4-5 በላይ አብሬያት ሄጃለሁ፣ ፊቼ ሄጃለሁ። በዚህ እኔ ፊቼ የማውቀው የራሴ ሰው አለኝ፣ ዘመድ አለኝ፣ ከፍተኛ ባለስልጣን ላይ ያለ ዘመድ። ግን እዛ መምጣቴንም አያውቅም። ፊቼ እንደፈለኩ ነው የሚሆነው። ሀገሬ ነው ፊቼ፣ የትም ሀገሬ ነው። በየትኛውም አይነት መንገድ ሲሄድ ፖሊስ ይዞ መጥቶ ወንጀል ሰርታ ምናምን ብሎ አደናቅሯቸው አባገዳዎቹን
ውጣሉት። ማን አደናቅሯቸው? ሰውየው ማን ነው ሰውየው? መምሬ የገረመው ልበል የሱ አባት መጣ። በቃ አርበተበተ። ፖሊሱም ህግ የራሱ የሆነ መንገድ አለው። ማንም ሰው ዝም ብሎ ተነስቶ ማንንም አስፈራርቶ ማንንም ሊወስድ አይችልም። የትም ቦታ ህግ ያለበት ሀገር ስለሆነ የምንኖረው። ከዛ መጣ አባገዳዎቹን በጠበጠ እንዲህ ያለ ምናምን። አባገዳዎቹ አንተ ሲጀመር አይመለከትም። ሲጀመር አባገዳ ጽህፈት ቤት ፍርድ ቤት ፖሊስ ይዞ ሊመጣ ይቻላል? ክልክል ነው፣ የተከለከለ ነው። አስገዳጅ ሁኔታ ካልሆነ በስተቀር ይዞ መጣ፣ አስፈራራ፣ ነገሩት። ምንድነው ማስፈራራቱ? ለምንድነው ማሰጡት? ግልባጭ ይግባኝ ለምንድነው ማሰጡት? ይግባኝ ኦልሬዲ አልፎበታል። አሁንም በተወሰኑ ሰዎች ተጽዕኖ ነው ይግባኝ እንዲያገኝ የተደረገው። ለምን ጽፋችሁ አልተሰጡትም? ምን አገባችሁ ተብለው። ግልጽ ለማድረግ ያክል ማርታ 1.5ቱ እንዲከፈላት በአባገዳ ተፈርዷል። አዎ ያን ደግሞ አይ ፍርዱ ትክክል አይደለም ብለው መላከ ሰላም ቄስ ገረመው አባቷ ይግባኝ የመጠየቅ መብት ነበራቸው። ግን በጊዜ ገደብ ያ የጊዜ ገደብ ስንት ወር ነው? 2 ወር ነው የነሱ ይግባኝ የመጠየቂያ ጊዜው የአባገዳ ቶሪሁን 11 ቦታ 15 ቀን ይሉኛል። እሺ ገደቡን ግን አልፏል። አዎ አንቺ ግን ፍርድሽን ለአፈጻጸም ከፍተሽ ጥቅምሽን የተፈረደልሽን ለማግኘት ግን ገደብ የለው። ስለዚህ አመት ጠብቀሽ አፈጻጸም ስትከፍቺ እንደገና ደግሞ እሳቸው ይግባኝ ለምንድነው ማልጠይቀው ብለው አባገዳን ሲጠይቁ አባገዳ አልሰጣቸው ሲል ፖሊስ ይዘው መጡ ነው እያልከኛለ። ኦኬ በዚህ ሂደት እያለ አንተ እዚህ ጋር ያለውን ታሪክ እንድንቋጭ ብዬ ነው። ከዛ በምን ሁኔታ ተቋጭ የዛ ቀንና ያያየው? የዛለታ ፖሊሱ አንተ አይመለከትህም ውጣሉት፣ ፖሊሱን ማለት ነው። ከዛ በቃ ጭንቀት ውስጥ ናቸው ኦልሬዲ። ከዛ ፖሊሱም ወጣ። በር ላይ አንድ ልጅ ቆማ ትሰማችኋለች። እኛ ጣቢያ ክሰሳት ምናምን ይላሉ። ከኛ ጋር ደግሞ ሌላ አንድ ልጅ አለች፣ የዛው የፍቼ ልጅ ነች። እና ጣቢያ ክሰሳት፣ በወንጀል ክሰሳት ምናምን ብሎ ፖሊሱም ሄደ። ከዛ ኦልሬዲ የዛለታ ያለውን ነገር ጨርሰን ወጣን። እኛ ባይዘ ጎዳና ላይ ሁሉ ፎቶ እየተከተሉ ያነሱን ነበር እናንተን። እሺ እዚህ ጋር ይሄ ስለምንመለስበት እናጠራዋለን። አንተ ወደ ህይወቷ በዚህ መንገድም ስለገባህ ልጇንም ወደ ቤተሰብ ወስደህ እያሳደግ ስለሆነ ይሄ ጥሩ ነገር ነው። ምን ይባላል በኦሮምኛ? ይሄ ጉድፍቻ ነው የሚባለው። ጉድፍቻ ነው የሚባለው። በቃ ልክ እንደ ሙጋሳ የሚባለው የትኛው? ሙጋሳ የሚባለው ሌላ አይነት ስርዓት፣ የራሱ አይነት ስርዓት አለው። በጉድፍቻ ነው ይሄ፣ በማሳደግ ነው። ልጅ እናትን ሲፈልግ ያገኛል። ስፔሻሊ የኛ እንደዛ አይደለም። የኛው የከተማ ቦታ ነው፣ የሰለጠነ ህብረተሰብ ያለበት ነው። እማዬ ናፍቃኛለች ካለ ይሄዳል። አሁንም ወደ ሌላ ፖይንት እንዳልሄድብህ ብዬ ነው። ልክ የሽምግልናው ላይ ያወሩትን ወሬ ነው አንትተው ይሄ ማጠልሸት የሚባል ነገር አለ። ሰው ፐርሰናል ላይፍ ይኮን ነው እንደፈለኩ መሆን እችላለሁ። አረ የኔ ልጅ ሆነሽ እንደዛ አትሆኝም ነው እኮ እሳቸው መች ሲጀመር ልጅ ለመሆንስ አንተ በቂ ነገር እኮ አይደለም። ንብረቴን ቀምተኸኝ ነው አሁን ልጄ ካልሆንክ እያልክ ያለው። ልክ የሽምግልና ላይ ያወሩትን ነገር አሁን ሁለት ሐሳብ እንዳንሆን ጠብቀኝ። በዚህ የዛለታ ያወሩትን ዳይሬክት ወሬ ነው አምጥተው እዚህ ያወሩት። ለምን ማጠልሸት ስለነበረ። የዛለታ ምን እንዳሉ ታውቃለህ? እኔ ኖርማሊ መጀመሪያ ቃለ ጉባኤ እያዛልኳቸው። ሽምግልና በቃለ ጉባኤ ነው። ነፍስ ግድያ ሰርቻለሁ። አስታርቀሃል? እሺ ቃለ ጉባኤ እያዝ አልኳቸው። በጣም ትልቅ ሽማግሌ አሉ። የፖሊስ ኮሚሽነሩ ነው የወከላቸው ይመስለኛል። እሱን የወከላቸው በጣም ትልቅ አባት። ውስጣቸው ሳይቀበል የምትቀበለው ነገር አለ አይደል? በተረፈ ሁለቱ ግን ገንዘብ ሰጣቸዋለሁ ይሄን ነገር አስፈጽሙልኝ የተባሉ ነው የሚመስሉት። ቁጭ ብድግ ሰውየው ከቦታቸውም አልተነቀነቁ። ሙሉ ነገሩ ቁጭ ብለው ነው ልጄ ምን እያሰብክ ነው? ይሄ ነው ወይ አባቴ ቃለ ጉባኤ ይያዝም? ቃለ ጉባኤ እኮ ባለመስማማትም ይያዛል። አንድ ቃለ ጉባኤ እኔ እናንተ ቃለ ጉባኤ ተይዞ ስብሰባ ሽምግልና እያደረግን ነው። ጌታውንና አንድ ሰው ባለመስማማታቸው ወይ ቀን ቀጠሮ ቀጥረናል አሊያ ደግሞ
ይሄንን ውሳኔ ያስተላልፈናል ተብሎ በወረቀት ነው ሲጀመር እኔ የሰው ቤት ምን ስልጣን አለኝና ነው ማካፍለው 160 ካሬ እንስጣት ቤቱ ለሁለት ይከፈላሉ ሕያው እግዚአብሔር ምስክሬ ነው አልዋሽም እሱ ግን እዚህ ጋር አምጥቶ አንድ ሳሎን ያለው ኩሽና እንስጣት ይሄ ነው የኔ ስም የተነሳበት ዋናው ቪዲዮ ላይ ስሙ የተነሳ ንግግሩ በምንኛ ነበር በአማርኛ በኦሮምኛ ነው አባገዳዎች በአማርኛ ነው የሚያናግሩት አኖ አባገዳዎች አይደሉም ሽማግሌዎች ናቸው ኖርማል ሽማግሌ ገብርኤል በተክርስቲያን ታሪክ ይሄ ኖርማል ሽማግሌ እሺ የኖርማል ሽማግሌ ታሪክ ነው ገብርኤል በተክርስቲያን ነው ተሰብስበን ይሄንን አይነት ቃለ ጉባኤ ያዘ ቃለ ጉባኤ ከተሰማሙ ባላ ነው ማለት ነው ለምን እነሱ ተመካክሮ የመጡት ነገር ነው ይኸውልህ ግማሽ ካለ ቆይቷል ልክ እኔ ታሪኩን አመት ሆኖታል አይደል ከጀመርኩ ጊዜው ግማሽ ልስጣት በሆኑ ሰዎች ግማሽ የሆኑ ሰዎች ይደውላሉ ግማሽ እናካፍላት ይቺ ልጅ ሙሉ ቤቷን ሰርታ ለምንድነው ግማሽ በጣም ጥሩ ግማሽ እናካፍላት ማለት 160 ካሬ እንስጣት 160 ካሬ ጠቅላላ ቤቱ ስንት ነው 325 370 ምናምን ነው 370 ምናምን ካሬ ነው በግማሹም አልጸናም እንጂ በግማሹም ሰጣለው የሆነ ሰዓት ያፈርሰዋል እሺ ቆይ ያን ጊዜ በሽምግልናው የነበረው ግማሽ እንስጣት ማለት ቆይ ጥያቄን ያዘኝ የመጀመሪያ ልጃችን ናት ቤት ከፈለገች እንደው እሺ እንስጣት ሌሎቹ ቤት ይኖራሉ በሚል ነው ወይስ እሷ የምትጠይቀው ጥያቄ አለ ቤቱ የኔ ነው ስም ይዞርልኝ ነው ሙሉና እናዞርም ኦፍ ኮርስ ቤቱ ያንቺ ነው ነገር ግን 160 እንሰጥሻለን ነው 160 እንሰጥሻለን የሚለው ቃል ከአባት ይወጣ የነበረው በምን አውድ ነበረ ጠቅላላ ቤቱ የሷ በመሆን በማመን ወይስ እንደ ልጅ ኦኬ የመጀመሪያ ልጅ ነሽ እንስጥሽ በማለት የትኛው ነው በትክክል እሱ ገንዘብ እንዳለበት ገንዘቧን ወስዶ እንደሰራ እንደገዛች ያምናል እኮ ለብዙ ሰዎች እኮ አምኗል አሁን አንተ ማጣራት ቢደረግ አንድ ነገር አለ ምስክር አቁመህ ነው የሆነ ነገር የምታጣራው አይደል በጣም ብዙ ሰዎች ልጅ የሰራችልኝ ቤት እያሉ ሲያወሩ ፊቼ ራሱ ፊቼ እኔ ነገር ያለው ቤተሰቦች አሉኝ ፊቼ የልጅ የሰራችልኝ ቤት ነው ብለው በጣም ለብዙ ሰዎች አውርተዋል አንድ ይሄ ነው ሁለተኛ ደግሞ ሰውየው በትክክለኛ ብዙ ልጅ ነው ያላቸው አረብ ሀገር ዱባይም ሳውዲ አረቢያም አላቸው እሷ ከመጣች በኋላ ሄዱ ናቸው ይሄን ታሪክ እኔ ስለማቅ ነው እኔ ልክ እንደ መርማሪ በደንብ መመሪያት ነው አጠገው የተቀመጥኩት ለመሰለ የሆነ ሚስቴክ ቢኖር ስህተት እንዲኖርብኝ አልፈልግም ማለት እዛ በጣም የሚያገኝ ሰው አለ እንደውም እንደዚህ የሆነ አቶገር ምን አባክ ልሰራ ነው ያለኝ ስለዚህ ማየውን ነገር ውስጥ አልገባም እና እሷ ሳታቀኔ ሰፈር እነሱ ሰፈር ሄጄ መረጃ ወስጃለሁ ስለዚህ የዛለታ 160 እንስጣት ብር ስላለባቸው ነው ኦሬዲ ቤቱ ጫረታ ሊወጣ ነው በዛኛው አፈጻጸም መሐንዲስ ጋር ገብቶ ጫረታ ሊወጣ ነው መሐንዲሱን አባረውት ነው ወይም ደግሞ የሆነ ነገር አድርገውለት ነው አልችልም ፖሊስ ተመድቦለታል ቤት ገብቶ ውጣ ተብሎ ወጣ እና አሉ የሆኑ ግሩፖች አሉ እቺ ልጅ ብቻዋን ነች ሲጀመር የሴቶች ጉዳይ ይመለከተዋል የከንቲባ ቢሮ ይመለከተዋል ብቻዋን ነች የግፍት የፍትህ አካል ይመለከተዋል ግን ብቻዋን መሆኗን አውቀው ይኮረኩማታል እጥ ምናምን ብላ እንድትመጣ ነው እንደዛ አይነት መጀመሪያ የነበረው ታሪክ እንደዛ አይነት ነው ከዛ አንድ አመት ሙሉ ጸጥ ብላ ቁጭ ላይ ታመመች አንዴ ጸበል አንዴ ምን ሆነች ከዛ በኋላ ነው ከኔ ጋር የተገናኘ ነውና በትክክል ገንዘብ እንዳላት አምኖ ነው ይሰጣት 160ውን ብትሸጨው አልዋሽም ብያለሁ አይ ኔቨር ኢት በታምር አላረገው 160 ካሬ እንስጥሽና 1 ሚሊዮን ነጥብ 5ቱን ከምትወስጂ መሬቱን ብትሸጩ 3 ሚሊዮን ያወጣል አልዋሽም ሆነ በትክክለኛው ነገር እዚህ ጋር ነው ስም የተነሳው ከኔ በኋላም የኔ ጓደኛ ልጅ አንድ ልጅ አለች እሷም ደም ትላንት ማታ የተደዋወልና ምን አይነት ሰው ነው ያለችው ለምን ታዲያ አልሰጠብያን ጊዜ ልስጥሽ ጥያቄው ሲቀርብ የሷ መልስ ምን ነበር የሷ መልስ እኔ ሙሉ ቤቴን ነው ፈልገው ስሙን ቀይርልኝና ኖርበት አልፈልግም እኔም የተከራየሁት ቤት 2 ክፍል ብትሰጠኝ ኪራዩ ይበቃኛል የሷ የኛም አነጋገር ሲጀመርም ሽምግልናውን ያስቀመጡት በእነዚህ አይነት ምክንያት ነው የሷ ያጎት ልጅ ምናምን አንድ ሰው ነበር አናገሩት ሄደው ጀስት ይሄንን
በስም ያዙርልሽና ይኑርበት ነው። ብዙ አይገፋም አባት። ግን አሁን እኛ እኮ ብዙ እናውቃለን። እኛ የቤተሰብ በጣም ብዙ አውድሜ ነው የመጣሁት እኔ በጣም ብዙ። አንድ ሰው እንደዚህ አላለኝም። አሁንም አውድማለሁ። ገብቶሃል አይደል? ግን ያን ያህል አይኬድም። ጭራሽ ወደ ሌላ አይነት ነገር ነው ከተው ያሉት። አንደኛ መካሪ ነው። መካሪያቸው ጎል ከተታቸው። ትዳር ይፍረስ። አሁን ጀነራል ስለማቅ ነው የምነግርህ። ትዳር ይፍረስ። እኔና ሚስቴ ትዳር አፈረስን። በአንድ ወር ከምናምን ያልቃል። በጣም ነውር የሆነ አሳፋሪ የሽማግሌ የፍቺ ጥያቄውን ማን ነው ወደ ፍርድ ቤት ይዞ ሄደው? የነሱ ሁለቱም ነው ይዘው ሄዱት። ለምን እቺ ልጅ ኦልሬዲ ቤቱን ደርሳበታለች። ጫረታ ሊወጣ ነው። ስለዚህ ምንድነው ሲጀመር አንደርስታንድ አለ ማድረግ ነው። የባል ሚስት የባል ዕዳ የሚስት ዕዳ መሆኑ አይታወቅም እንዴ? ትክክለኛው እኮ ነው። የኔ ዕዳ የሚስቴም ዕዳ ነው። አላወቁ። ይሄን የጸና ትዳር ከነበረ አለቀ። ይሄን ያህል ዓመት ሲኖሩ ምንም አይነት ነገር ኮሽ ያላባቸው ሰዎች በአንድ ወር ከምናምን ተፋተው በግል ችግሬ ነው ብለውኛል። ከሷ ጋር በመጣ የግል ችግር ነው የተፋታ። በጣም ብዙ ውሸት አለ። ለምሳሌ በጣም ብዙ ውሸት አለ። ለምሳሌ ያፈረሱት አንድ ግቢ ውስጥ እየኖሩ ነው። ተካፍለው እኮ ነው ቤቱን እሱማ ብለውኛል እሳቸው። ማን አካፈላቸው? ጣልቃት ግቢ እሱም ያውቀውን ብቻ ቤቱ ታግዷል። ታግዶ ቁጭ ያለ ቤት ነው። እነሱ እግድ አስገብተውበታል። እሷ እግድ አስገብታበታለች። ታግዷል ቤቱ። ማን ስልጣን ሰጥቶት ነው የማንን ቤት የሚያከፋፍለው? አዎ ሶፋ ምናምን ተከፋፍለናል ምናምን ተብሎ ሰዎቹን አስፈርሞ እነሱን ሰዎች አግኝተህ ብታናገራቸው ያሳዝናል። እንደዚህ አይደለም። ስለዚህ ስፔሻሊ ይኸውልህ አንተ የትኛው ዓመተ ምህረት ላይ ነው የገባኸው? ስንት ዓመት ሆነ አሁን? በማርታና በነገረሙት አንድ ዓመት አካባቢ ሆነኛል። አንድ ዓመት ሆነ። በዚህ አንድ ዓመት ውስጥ ነው የፍቺውም የአፈጻጸሙም የነበረውና አንተ የገባኸው። አፈጻጸሙ ልጁን በማደጎ በጉድፍቻ ከወሰደ አንድ ዓመት ከምናምን ይሆናል። እስከ 11 ዓመት ከ11 ወርም ከምናምን አይባልም። እንቁጣጣሽ አካባቢ ላይ ማለት 4 ወር 1 ዓመት ከ4 ወር ምናምን ይሆናል ፕሮሰሱን ካረግ ነው። እንደዛ አካባቢ ነው። በጣም ጥሩ እመለሳለሁ። የምትጨምራቸው ካሉ ሀሳቡን ለማጠቃለል እመለሳለሁ። ወደ ዋና ታሪኳ ወደ ማርታ ልመለስ። እንዴት ነሽ ማርትዬ? ያ ቪዲዮ በቀደም ስንቀርጽ አንቺ አባትና እህትሽ እዚህ ጋር ሆነው አንቺ እዛ ጋር ሆነሽ ትታዘቢ ነበረ። የዋዛም አልነበርሽም ለነገሩ፣ በየመሃሉ እየገባሽ ታረጊ ነበረ። ግን ሙሉ ጊዜው ያንቺ ስላልነበረ የታለፉ ነገሮች አሉ። አሁን በሽምግልናውም ከዛ ጊዜ በኋላ ወደዚህ ጊዜ የገባው አሁን ደግሞ ልጅን እሱም ቤተሰቦቹም የሚያሳድጉልሽ ጌች አይደለ ስምህ? ወደ እሱን የተወሰነ ሰምተናል በዛ ቪዲዮ። ከዛ ቪዲዮም በኋላ በዛ ቪዲዮ ላይ የተወሰነ የምትይው እኔ እንደውም አንድ ሁለቱን ጋር መጠየቅም ነውር አይለውም ስለነበርሽ ስለሰማሽ ደጋግመው ማስታወቱ ስለነበረ የግል የሆኑ ጉዳዮችን አንስተው ነበር። እነሱ ላይ ሀሳብ የምትሰጪኝ ከሆነ ከዛ ወደ ቤቱ እንሄዳለን። ትልቁ ጉዳያችን እሱ አይደለም፣ ልንቆይበት አይደለም። አንቺ ራስሽን በተመለከተ የምታጠሪው ካለ ብዬ ነው። እሳቸው ረዘም ያለ ጊዜውን ወስደው ስለ አንቺ ከትዳር ውጪ መወስለት፣ ልጅም በዛ መንገድ መውለድ፣ እንደውም የልጅሽ አባት ሀሳብ ቀየረ እንጂ ሊመጣ ሁሉ አስበን ነበር። በራሴ መንገድ እስኪ የተወሰነ ንገር። ለትንሣኤ ወደ ቅድስቲቱ ከተማ ኢየሩሳሌም እስራኤል እንሄዳለን። ሲምባ ትራቨል ኢየሩሳሌምን እንደ መዳፍ እናውቃታለን። 27 ዓመታት የማስጎብኘት ልምድ አለን። ያሉን ቦታዎች ውስን ስለሆኑ ቀድማችሁ ተመዝገቡ ብለን እንኳ አንመጻደቅም። ባይሆን ያሉን ቀናቶች ውስን ስለሆኑ ቶሎ ተመዝገቡ። በመጋቤ ሐዲስ ቅዱስ ገብርኤል እመብርሃን እነሆ ወንድ ልጅ ትወልጃለሽ ተብላ ከተበሰረችበት እሱ ራሱ ባለቤቱ ተወልዶ ያደገ ያስተማረ የተሰቀለ የተነሳ ያረገበትን ሁሉን በእኛ ታያላችሁ። መቃብሩም ክፍት ነው፣ ተነስቷል፣ በዚህ የለም። ክቡር ሥጋውን ቅዱስ ደሙን ለመቀበል ለተዘጋጃችሁ ለእናንተ ልዩ ዝግጅት ይደረጋል። እስኪ ደውሉ 011 662 2922 0988 38 38 38 0953 44 40 00 ሲምባ ትራቭል እንደ ታዛዥ ልጅዎ።
እንደውም የልጅሽ አባት ሐሳብ ቀየረ እንጂ ሊመጣ ሁሉ አስበን ነበር። አዎ በራሴ መንገድ እስኪ የተወሰነ ነገር እኔ እንግዲህ ተክሊን ማለት አሁን እሱ እዚህ ጋር መጥቶ ብዙ ነገር አውርቷል። እኔ እንደውም የተናገርኩ ሁሉ አልመሰለኝም። የዛን ቀን በጣም ስሜታዊ ነበርኩኝ። ከዛ በኋላም ታመምኩ። ምክንያቱም እኔ ካፉ የሚወጣው ቃላት ማመን አቃተኝ እኔ ራሴ ማለት ነው። እውነታውን ያውቃሉ። እንደው እኔ በጣም ከዚህ ውስጥ ደግሞ አንድ ነገር የገረመኝ ነገር አግብታ በሶስተኛው ቀን ፈታቻለ። በሶስተኛው ቀን እኮ መልስ ነው አይደል እንዴ? የመልስ ቀን ነው። 80 እንኳን ያፈራረሙኝ የመልሱ ቀን ነው። እንኳን በሶስተኛው ቀን ልፈታ ይቅርና ማለት ነው። ከዛ ሲቀጥል ደግሞ ብዙ በቃ አለ አይደል? ይሄን ነው በቃ እኔ አሁን ወደዛ መመለስም አልፈልግም። ለምን እሱ የተናገረውን እሱ ያወራውን ምናልባት ካለ ማስተዋል እኔ አልደግመው አላወራውም አላነሳውም። ስለምታፍሪበት ነው? አዎ በጣም አፍርበታለሁ። በታሪኩ ነው በንግግሩ በታሪኩንስ ህይወቱንስ እሳቸው ያሉትን አልፈሽበታል? በታሪክ እኔ ከአረብ ሀገር መጥቼ እንኳን አሁን ለኔ አሁን እንግዲህ እህቴ ማለት እኔ በ2003 ስመጣ የአንድ አመት ከ6 ወር 7 ወር ብቻ በእግሯ እንዲ ትሄዳለች እና 17 አመት ነው ብለኛለች። 2018 ነው ያለነው አሁን አይደለ? 2019 ገብቷል። እኔ ከውጪ በ2003 ስመጣ አስታውሳለሁ በእግሯ ወንከር ትላለች። ወይ አመት ከ4 ወር ወይ አመት ከ6 ወር እንደዛ ነገር ናት። ግን ትናንትና እዚህ ጋር ቁጭ ብላ ስለኔ ስታወራ በጣም ነው የከፋኝ። ለምን ቦርሳ ተሸክም ከአረብ ሀገር መጥቼ ያስተማርኳት እህቴ ስለኔ ያንን ነገር ስታወራ እኔ በጣም ውስጤ በጣም ተከፍቷል። ለምን ከሷ ጋር እንኳን አብረን አንኖርንም እኮ እኔ ውጪ ሆኜ ተወለደች ድጋሚ ሄጄ በ2010 ስመጣ ደግሞ የተወሰነች ጊዜ ነው አብረን ይኖር ነው አይደል? ባህሬን እንኳን በደንብ አታውቀውም አይደለም? ስለኔ ማጨስ ስለኔ እኔ በዚህቺ ህፃን እኔ እንግዲህ እኔ ወልዳት በቃ የኔ ልጅ ማለት ናት። እቺ ልጅ ማለት እኔ ወልጄ ያሳደግኳት ልጅ ማለት ናት ለኔ። ግን እዛ ጋር የሁሉንም እንግዲህ ያው ሁሉም ህዝብ አንድ ከዚህ አንድ እንዴት ሆኑ ምን ሆነው ምን ሁሉም አንድ መሆናቸው የሚታወቀው በዚህቺ ህፃን አንደበት እንኳን እንድትናገር ያደረጉ ታላላቆቹ አሉ። እኔ ነኝ ታላቅ አይደለም? የኔ ታናሽ ወንድም ያለ ህፃን ብዙ ጊዜ ያየውን እንትን ነው የሚናገረው ይባላል፣ አይሞላም ይባላል በታሪክ። እኔ ከሷ ጋር የተገናኘን እንግዲህ በ2010 ሰኔ መጣሁኝ። ሰኔ ነሐሴ 21 ዳሩ በየትኛው ጊዜ ነው የኔን ባህሪ የምታውቀው? የት ቦታ ነው የምታውቀው? በአንድ ወር በሁለት ወር እኔ በጣም ነው የተሰማኝ። በጣም በተለይ በሷ እኔ በጣም ተከፍቻለሁ። ለምን እኔ ልጄ በቃ ልጄ ራሴ ልጅ እንደተናገረች ነው የቆጠርኩት። ምክንያቱም እኔ ያሳደግኳት ናት። ሌሎቹስ እንደው ውጭ ያለችውም ታውቃለች፣ አብራኝ ብዙ መከራ አሳልፋለች። 100 ብር ስጪኝ ስላት ራሱ ያስወጪኝ ሳት ስልክ ነው የዘጋች። አረብ ሀገር ግን እኔ ነኝ ወሰድኳት። እስቲል እስካሁን የሷ ልጅ እያሳደጉን እኔ ነኝ ከነ ልጄ ተጣልኩት። ገባ ህመሜን ታውቃለች። እሷንም አስወጥቷት እኮ የተወሰነ ጊዜ በማን ምክንያት ወጣች ስላት ባንቺ በእኔ ምክንያት ከሷ ጋር ትጣሚ ተብላ ማለት። ግን ይሄ አይደለም እውነታው እሷው ልቧ ያውቀዋል። ይሄንን ስለምታየው ማለት ነው። ስትወጣ ተቀብዬ እኔ ነኝ የላኳት አረብ ሀገር። ከቆላም ደግሞ ቀሚሷን አስቀምጣ ስትመጣ እኔ ነኝ የወሰድኳት። ከበኋላ ተፋታ። ህመሜን ታውቀዋለች፣ ጭንቀቴን ታውቀዋለች። ልጄ ጉድፈቻ ተሰጠ ሲባል እሱ ላይ ደውላ በጉቦም ቢሆን ልጇን እንመልስ ብለዋለች። ለሱ ራሱ ማለት ነው። ለኔም ብላኛለች ደውላ ማውራት አለብን። እሱ ምን በወጣው ልጁ ይመለስ እስከ ዛሬ ተነበርሽ። እኔ እኮ ልጄን ጉድፈቻ እኮ የሰጠሁት ታመሜ ነው። የሚያነሳ ቤተሰብ ስለሌለ ነው። በቃ እምሞት ነው የመሰለኝ እዛን ሰዓት ማለት ነው። በጣም ራሴን እየሳትኩ ወድቅ ነበር ከውሳኔው በኋላ ማለት ነው። እና በቃ ይሄ ልጅ ደናው እኔ እንግዲህ እንደዚህ በሞት ማን ነው የሚያነሳው? በቃ እኔ በቁም እያለው ልጄ ቦታ ያዝ ብዬ ነው። እናት ማለት በቁም እያለች ልጅ ማራቅ ማለት ከባድ ነው፣ የሚያቃቋል። እና በዚህ ልክ እኔ እንኳን 12 አመት 12 ሰዓት የቆየ በዚህ ልክ ሞራሊ የንግግር ነገር ሲደረግብኝ እኔ በጣም እየተሰማኝ ነው አሁን ላይ ማለት ነው። በጣም በማን ያበድኩት? በእነሱ እኮ ነው ያበድኩት አይደል እንዴ? እግዚአብሔር ይመስገን ደግሞ በቃ ከህመሜ ማገግሜ ደግሞ አሁን ልቋቋማቸው ስመጣ በዚህ ልክ እኔ ሞራሊ መረገጥ አለበት? በዚህ ልክ እንደዚህ እንዳልናገር እንዳልወጣ
አፍነውኝ እኮ ይዘውኝ ነበርኩ አሉንላቸው ብሉ እንጂ ማለት ነው። እግዚአብሔር የሰጠኝን ነፍስ ማንንም መንጠቅ ስለማይችል ከሱ ውጪ በጣም ከእኔ ይሄን ነው ስለሱ ማውራት አልፈልግም። በቃ ስለ አባቴ ማውራት አልፈልግም። እኔ ዛን ቀን መስቀል ነው የተሳለሚ ስትሉ ያልተሳለምኩበት ምክንያት እማቀው ነገር ስላለ ነው። አልሳለምም። ሌላ አባት ጋር ሄጄ እኮ ሳለማለሁ። እኔ አባቴ እንደዚህ ሆኖ የኔን ኃጢያት ንስሐ እንዴት ነው የምቀበለው? ከሰው እንዴት ብዬ ነው የምሳለመው? እሱ ስር መጥቼ መስቀል ይዤ እንዴት ነው የምሳለመው? ምን እንደሚፈጠር ምን አውቃለሁ? ምክንያቱም ብዙ ነገር ስለተደረኩኝ ማለት ነው። እምነት አጣሁኝ። ሰው እንዳላምን እንደ ሰው ወጥቼ ቢችሉ እኮ እኔ የሰው ፊት እንዳይራሱ እኮ አልፈቀዱልኝም። ግን እግዚአብሔር ሁሌም ከጎኔ ስለሆነ ነው። ሀቅ ስላለኝ እውነት ስላለኝ ነው እንጂ ማንንም ሰው አባቱን አይጣላም። እኔ አሁንም ቢሆን አምስቱም ይካፈላሉ ለዚች አንድ ብሏል አይደል እንዴ? ማን በሰራው እነሱን ከጨለማ ብርሃን ሊያስቀምጥኩ እኔ እንደውም እኮ ቢገባቸው እኔ ስወድቅ ማንሳት የነበረባቸው እኮ እነሱ ናቸው። አንድ ክፍል ቤት ስጡኝ ነችን ጊዜ ላሳልፍ ያልኩበትም ቀን አለ። ሽማግሌዎች አሉ። እነሱ ነው በሂደት እንትን እንላለን። የዛን ሰዓት ይጅጅብ ብላሽ ውሻ እንኳን እኮ ሴት ውሻ እኮ ተመርጦ የሚጣለው እኮ ሰው የሚያገኝበት ቦታ አለ። ሰው እንኳን እንዳያገኘኝ ሰው እንኳን እንዳያዝንልኝ ያስጠጉኝ ሰዎች ጋር ሁሉ እየሄደ እንዳታስገቡ እያለ እኮ የሚፎክር አባት ነው ያለኝ። እናቴ እኮ በመንገድ ስትሄድ ያስገቡኝን ሰዎች እየገላመጠች የምታልፍ እናት ነኝ ያለኝ እኮ። እኔ እኮ እንደ አባት ጠረኑ ይናፍቀኛል፣ እንደ እናት ጠረኑ አይናፍቀኝ። እኔ እናት ነኝ፣ የእናትነትን ስሜት አውቀዋለሁ። እንደ እህቴ ከፋኝ ብዬ እኮ ደውዬ ማውራት ፈልጋለሁ። ማንኛቸው ጋር ልደውልሽ? በየትኛው ነገር ልጽናና? ተቃራኒ ያለችው እህትሽ ቤተሰብ በሙሉ መሳሳቷን ሲነግራት እንደው አንድ ሰው እንኳን ከጎኗ ያልቆመው 100% እሷ ስለተሳሳተች ነው። ውሸት። ይሄ ሁሉ እንዴት ይሳሳታል ነው እንደው እህትሽ ስትል ውሸት። እነሱ ይልክ በዛን ሰዓት ዛሬ አንደበቷ ተቀየረ እንጂ እኛ ቤቱ ያንቺ ነው እናቃለን። በቃ ዝም በይ መጨረሻ ላይ አንቺ ትወስጃለሽ ስትል ነበር ራሷ እቺ ህፃን ልጅ ማለት ነው። ቤት ውስጥ እኔ በማለቅስበት ሰዓት እኔ ስለዚህ ምን አውቃ ነው ስለኔ የተናገረችው ብለሽ ቅድም ያልሽኝ፣ አሁን ደግሞ ላንቺ ሲሆን እቺ እኮ ቤቱ ያንቺ እንደሆነ እናውቃለን ብለሽ አሁን ለምስክርነት ያለችውን ጠቀሽ። አንቺ ላይ ስትመሰክር ደግሞ እንዴት በሷ እንዲህ ይባላልው እንዴት ያለሽ ሁለት ጊዜ ማለት ነው። የኮሮና ሰዓት ስገባ ማለት ነው። የኮሮና ሰዓት ጊዜውን አይደለም ችግሬ። እሷ ቤቱ ያንቺ እንደሆነ እናውቃለን እኮ ስትለኝ ነበር። ዛሬ እንዲመታ ስትናገር የታቀኛለች ነው። ስለቤት አላቅም ስላለች ነው። ቤቱማ ማለት ነው ተሰርቶ እዛ ቆላት ወልዳ እዚህ መታ ገብታለች እኮ። ማን እንደሰራው በደም አላቅም ነው ያለችው እሷ። እኔ እኮ ውጪ ሆኜ እየላኩኝ መስራቱን ታውቃለች። ጸባያችን ነው ማንተዋወቀው። እኔ የዛን ሰዓት መጥቼ እያለቀስኩኝ የኮሮና ሰዓት ስራብ ስጠማ በእናቴ ቤት ውሃ ከቧንቧ እየቀዳው ውሃ ጠጥቼ ነው ልጄን ያጥፍቼ እዚህ ያደረስኩት። ያ ቪዲዮ በአባትሽ እንደዛ በመገለጽሽ ይሄ ቪዲዮ ከወጣ በኋላ አንቺ አሁን በምን ሁኔታ ነው ያለሽው? በአእምሮ በስሜት? እኔ ምንም ስልክ በቃ ከዛ በኋላ በጣም ተረባብሻለሁኝ። ምክንያቱም ወላጅ አባቴ በዚህ ልክ በሆንኩለት ባደረኩለት በዚህ ልክ ሲያንቋሽሽኝ በዚህ ልክ ሲጥለኝ እኔ በጣም እኔ አላቅም ምን ብዬ እንደማወራም አላቅም። ምክንያቱም ምንም ማወራው ነገር የለም። ያወራው ነገር ከአባት የሚጠበቅ አይደለም። መንገደኛ እንኳን እንደዚህ ሲልክ ይሰማካል። እኔ ከዛ በኋላ ታመምኩ። በቃ አመመኝ። ሰኞ ዕለት እዛ ነበርኩኝ እንትኑን ልከታተል ማለት ነው። በቃ ከዛን ጊዜ ጀምሮ አይምሮዬም ሰላም አይደለም። ራሴን በጣም ያመኛል። በቃ ትናንትና ሁሉ መንገድ ላይ ራሴን ትቼ ወደቅኩኝ። ምክንያቱም በቃ ያ ነገር እየተመላለሰ በጣም ረብሾኛል። በጣም አይምሮ ተጽዕኖ ፈጥሮብኛል። እንቅልፍ አልተኛም። ምክንያቱም በዚህ ልክ እኔ ለምን የትኛውን ጊዜ ሲኖር ነው? እኔ እኮ በቁም እያለኩ ይኖርበት እንደዚህ እንዳማረበት እኮ ይኖር። ግን ድቃላም ዘር ነው ብሎ ከውጭ አስመጥቶኛል አይደል እንዴ? ይሄንን ሰው ጋር እኮ ልጄን ሰብስቤ ቢያንስ እኔ እነሱ ጋር ኖርም ቢያንስ በኪራው ቤት ሌላ ቦታ ተከራይቼ ሽንት ቤት አጠገብ ነው ወደኩት። አሁን ተግሊ እግዚአብሔርን ቀን በር አልከፍትም በር ዘግቼ ለፍቼ እንዳለፈ ሰርቼ እንዳልሰራ ዛሬ ሽንት ቤት አጠገብ ተከራይቼ ልቀመጥ ነኝ። ብዙ ነገር እኮ አሳልፍ ያለው ውጭ አይደል እንዴ?
እዛ ቦታ ላይ መሆኔ እንደገና ደግሞ በቃ እንደሰው ሰርቼ እንደሰው ለፍቼ ለምን ይሄ ሁሉ ለምን ያለፉበትን ያልሰሩበትን ለአምስቱም አካፍላለሁ ሲል እንደው ትንሽ አለ መክበዱ ትንሽ ከቆሻሻ ውስጥ ምግብ አረብ ሀገር ያለ ሰው ያውቃል ከቆሻሻ ምግብ እያወጣ በልቼ ነው ያንን ቤት የሰራውለት አይደል እንዴ ይኑርበት እድሜ ጤና ሰጥቶት ወይኔ ድፍት ላለው ቀድሜው በዚህ ሁኔታ ግን ለዚህ አንድ ለፈጠርኩት ልጄ ምን አለ ቢያስተላልፍልኝ ሲሞት ሁሉ እንግዲህ በቁም አውጥታ ትጥለኛለች እኔ እነሱ ያደረጉትን ነገር ስለሚያውቁ ብቻ ብንሰጣት አውጥታ ትጥላለች ነው ሌላ የአንቺ 8 አመት በ700 ሰራ ነበር ያልሽው ከ8 አመት በፊት ደግሞ ለ4 አመት በ100 ነው በ150 ለዚህ ሰሪ ነበር 4 አመት በ150 እሱ እንደማምረን ሂሳቡ ስንሰራ አይ በባንክ ሬት ነው የሰራችሁት በብላክ ሲሰራኮ ደግሞ በጣም ብዙ እህቶች እዛው አካባቢ ያሉ እህቶች ይደወሉልኝ የየደሞዛችን ሰብስበን ሬት እስኪ ጨምር ነበር የምንጠብቀው ሲጨምር እንደዛ ነው የምንልከው አንተ በባንክ ነው የሰራው የሚል የተወሰነ አስተያየትም ወቀሳም እዚህ ቢሮም እንደገና አንዷ ከአንድም 2-3 ሰው ሂሳቡን ሰርቶ ሁሉ ልኮልኛል ወደ 6 ሚሊዮን ምናምን ነው የመጣው ማለት ነው እናንተ እንዴት ሰርታችሁት ነው 6 ሚሊዮን የትኛው እንደዛ ነገር ነው የመጣው ማለት ነው ቢያንስ ያንድ ወሩ እንኳን በዛሬ እሱ ያንድ ወሩ እንኳን እሱ 67000 ብሩን እሱ የተሰጣት ቢፈጠረው $67000 ነው ብለን ስናስብ የዛሬ 10 ምናምን አመቱን በዛሬ 100 ምናምን ይመነዝሩታል እንደዛ ሲሆን ከፍ ሊል ይችላል ያልክ ተክላውን የወሩን እንኳን ብታስበው $700 የወሩን እንኳን ብታስበው $100 በ26 በ27 ታስበው ያን ዶሩን 700 በ27 እና በ26 አባዛው እሺ አሁን ይሄ በጊዜው የነበረው ሬት የብላክ ፊክስድ አይደለም አይታወቅም እንደ ባንክ የሚታወስ አይደለም ግን እኛ አማካዩን ነበር የሰራነው በባንክ ይሄ ቢሆን ብላክ ብዙ ጊዜ ከባንክ በዛ ጊዜ በነበረው ብላክ ምን ያክል ነበር የሚጨምረው የተወሰነ ነበር ልዩነቱ 50 ምናምን ብር በነበረ ጊዜ ብላኩ 100 ብር 95 ብር እንደዛ ነበረ በሱ ሰርተን ነው መልሰንም አሁን ማየት ካለብን እናያለን እሱን ሌላ ከዚሁ ከስቴትመንት ጋር በተያያዘ ማለት ነው የታለፈና ወደፊትም ልንጠይቀው ያሰብነው የሳቸው ደግሞ በምን ጉዳይ ያ ሁሉ ብር እንደገባ እንደወጣ ደሞዜ ነው ከ5000 እንደዚህ ብለው ይኸውልህ ተክሌ እኔ እና ደግሞ የቤተክርስቲያን አስተዳዳሪም ስለሆኑ ይኸውልህ አስተዳዳሪ ተሾመው እኔ ከመጣው በኋላ 2010 እኔ እንደ ቅዳሜ ቀን ከኤርፖርት ይዞኝ ሄደ እንደ እሁድ አስተዳዳሪነት ተቀጠረ ገብርኤል ከዛ በፊት ቅድስና 1000 ብር ምናምን ነው አሁን እዚህ ጋር እሱ ራሱ ሲናገር 2000 ብር ነበር ደሞዜ አለ ቆይታለና 5000 ብር አለ ገባ እሱ እንግዲህ እኔ አሁን ቆላም ምንም የለም ታውቃለህ እኔ ራሴ ነኝ አካውንት ከዛ በፊት አካውንት የለውም ከዛ በፊት ቆላ ያለ ማለት ነው እኔ ያንን ቦታ ገዝቼ ከቦርሳ ያውጥቼ 1-2 ብዬ ቆጥሬ 31000 ብር ከፈልኩና ቀሪውን ብር ደግሞ ከነስም ማዞራ ራሴ ነኝ አካውንት የከፈትኩለት ቀሪው ብር ደግሞ ስም ሲዞር ተባለ ማለት ነው እኔ ነኝ አካውንት ከዛ በፊት አካውንት የለው እኔ ራሴ አካውንት ከፍቼ ፎቶ አስነስቼ በቃ ይሄ ብር ደግሞ እዚህ ይቀመጥልክ ስትመጣ ስምስታት ከዚህ ታወጣለክ ብዬ ራሴ ነኝ የከፈትኩለት አካውንት ከዛ በፊት ቆላንም ባንክ የለም አካውንትም የለውም ከዛ በኋላ ከሁለት አመት ምናምን በኋላ ሰማዞርኩ ይስለ ሰማላዞርኩ ማለት ለምን አይ ባንክ የሚያስቀምጥሽልኝ እኮ ማሳረሚያ ምናምን አጠፋሁት በልቶሎ ብለክ አዙር ምን አለ ስም ሲዞር ምስክር የሆነ ሸዋያ አባቡ ያጎቱ ልጅ አለ ስም ዞረ እንጂ እኔ ራሴ ነኝ አካውንት የከፈትኩት ለአባቴ ስም ዞረ ማለት ከተገዛበት ወደ አንቺ ሳይሆን ወደ አባትሽ እሺ በጣም ጥሩ በምን ሁኔታ እንዳለሽ ለማወቅ ነው ጉዳዩን አሁን አንቺ መተንፈስ ያለብሽን ተንፈሰሻል ይሄ ጉዳይ የሚመለከታቸው አባትሽ መተው ብዙ ነገር ብለዋል ቀጥሎ ዛሬ አዲሱ እንግዳችን እሱ ነው ስለዚህ ከሱ የተወሰነ ሰምተን ማጠቃለያ ይሄን ጉዳይኛ ፊቼን ሄዳለን ምናልባት ደግሞ አባትሽ መላከ ሰላም ቄስ ገረመው እሳቸው በሚያቋቸው አንቺ መታቂያቸው ሁለታችሁ ቁጭ አላችሁባቸው ሽማግሌዎች አሉ አይደለ በግራም በቀኝም ሲሸመግሉ የኖሩት በኢትዮጵያ ሕዝብ በአምላካቸውም ፊት እውነቱን ይነግሩናል እነሱንም ሄደን እንጠይቃለን
ምን ሄደው ላንቺ ብለን ምን ሄደው ለአባትሽ ለመላከ ሰላም ብለን አይደለም የጀመርነው ጉዳይ ግራ ቀኙ ዛሬ በእሱ እናመሰግናለን በነገራችን ላይ ስቱዲዮ ስለመጣህልን ግን ከዚህ በኋላ ያሉት ሽማግሌዎችም ስለሆኑ እንደገና ደግሞ ቦታው ቤቱን ማየት ስለምንፈልግ ፍቼ እንሄዳለን ከቻልሽ እዛው እንገናኝ እሺ ስወጣ የሰበሰቡኝ ሽምግልና ላይ የነበሩት ሰዎች እርዳታ ሁሉ በቀበሌ ሲያሰጡኝ የነበሩት ሰዎች አሉ እዛው እንገናኝ እዛው ማለት ነው ለምሳሌሽ ይጣራልኝ ይኸውልሽ አሁን እኛ ምን ሄደው ባንቺ መሪነት ከሆነ ያንቺ ሐሳብ ሊሆን ነው በመላከ ሰላም በአባትሽ መሪነት ከሆነ እሳቸው የሚፈልጉትን ሰው ሊያገናኙን ነው አንቺ እኛ ስንመጣ ብቻ ቦታው ላይ እናገኝሽ መላከ ሰላምንም እንደውላቸዋለን ከዛ በኋላ የነበሩት ሽማግሌ አንቺ አወንህ ነበሩ ካልሽን ካረጋገጥሽልን እሳቸው አወንህም ሽማግሌ ነበሩ ካሉ ዝም ብሎ ፍቼ ኗሪ የሆነ ሰው አይደለም እንጠይቀው በጉዳዩ የነበረው እንጠይቃለን እመለሳለሁ የቺ አንተ ጋር የቀረ ምትለኝ ካለ ምስክርነት ነው በርግጥ በጊዜው አየው ሰማው የነበረው ይሄ ነገር አለ ስለዚህ ይሄ ስለ እውነት በሚል ስለ እሷ ሳይሆን ስለ እውነት በሚል ሊናገር መፈልገው ነው ምትለኝ ከሆነ ንገረኝና እናጠቃል አንደኛ ቅድም ነግሬሃለሁ አልዋሽ ለማንም ብያለሽ ሲጀመር የባሬ ነው ፍለፊት ወይ ተጋጫኝ ይሆናል እንጂ ዋሽቼ በተአምር አላረገውም ከቆላ አውጥተሽ አመጣሽኝ አንቺ አይደለሽም ወይ ይሄን እንዴት ረሳሽ ያሉ ሰው ናቸው እንዴት ረሳሽ ሽምግልና ላይ ቤቱን በስም ያዙርልኝ ምናምን ተብሎ ስንከራከር እኔ ኦሬዲ የሰው ንብረት የማካፈል መብቱም የለኝም ስልጣኑም የለኝም ከፍርድ ቤት የተጻፈ ወረቀት እኚህ ሰዎች ንብረት አካፍሉ የሚል ወረቀት ከመጣ አካፍላለሁ እኔ ባይዘይ ፍርድ ቤት 13 ዓመት ተከራክሬ ያለው የአባቴን ቤት ስለዚህ ፍርድ ቤት ከእንጀራ እናቴ ጋር ከእንጀራ እናት ጋር ማለት ነው ማን ባለመብት ሆኖ ማን ቀምቶ ነው እንጀራ እናቴ እኔ ትንሽ ልጅ ነኝ የ7 ዓመት የ6 ዓመት አባቴ ሲሞት ኦሬዲ ሞግዚት ስለነበረች ጠቅላ ገንዘብም ስለነበራት ብዙ ነገር አርጋው ሰቅላው ነበር ላይ እንደገና ማደግ ጥሩ ስናድግ ደግሞ አምጥተን ታጫውርደን 13 ዓመት ተከራክሬ ለወላጅ እናቴ ቤቱን አስረክቤ እኔና አንድ እህት አለች ለሁለታችንም መካፈል ያለብንን ተካፍለን ለእናቴም ድርሻዋን ሰተን እውነትም በተመለከተ የለፋውት እኔ እንጀራ እናቴ ደግሞ ሰርቪስ ቤት የሰራችው ብር ነበረ ይሄኛውን ቤት ሰርቪስ ቤት ሰርተሻል ይሄን ያህል ብር ውሰጂ አይ በፍርድ ነው በፍርድ ቤት ሰበር ሰሚ ገብቶ እሺ ይሄን ብር አልፈልግም ያበበ ልጆች ናቸው አለች እኔን ብዙ አላሳደገችኝም እኔ ሴቷን ግን ድራለች ኩላለች ያለው ነገር ነው እና እውነትን ይዘነ መተንቀሳቀሰው ያንን ስለማ ካለ ወረቀት ካለ ትዕዛዝ የከሊም ቤት ለሁለት አካፍዬ ነገ በህግ ብጠየቅስ ማን ያለው ቃለ ጉባኤ ያዙ አይዙ ሁለቱ ሽማግሌዎች ነግሬያለሁ እንደተከፈለ ገንዘብ እንደተከፈላቸው እኔ በእነዛ ሽማግሌዎች ይካፈል የሚለውን ውሳኔ ወስነው ነበር ይካፈል የሚለውን ውሳኔ ወስነው ነው አሁን እኮ እሷን ቢብላ ነው ነበረች ያኔ አዎ ሽምግልናው ላይ ገብርኤል ቤተክርስቲያን ሽምግልናው ላይ እንዳልናገር ገብርኤል ቤተክርስቲያን ውስጥ ነኝ ያለሁት እኔ ክርስቲያን ነኝ የኦርቶዶክስ ተዋህዶ ልጅ ነኝ በቤተክርስቲያንም ብዙ ያለፍኩ ሰው ነኝ እንዴት አርጌ ገብርኤል ውስጥ ሌላ ነገር ማንሳት አለብኝ ግቢ ውስጥ እውነት መናገር ምን ችግር አለው እውነት አለ እኔም እውነቱን ነገርኳቸው እኔ አላካፍልም ማን ስልጣን ሰጠኝ እኔ ማካፈል በስሟ ካርታ ሽምግልና ላንተም ተው አይደለም እንዴ አዎ በስሟ ካርታ ወጥቶላት ያንን ትሰድና ያንን ትሽጥ አንተ ቀድመ አቋሟን ይዘህ ገብተህ ነው ወይስ እዛው ላይ አልፈልግም ስላለች ነው አልፈልግም ብላለች እሷ ይመችሻል የነሱ መጀመሪያ አይዲያቸው ምንድነው ስም ቀይሮ ቤቱን ይኑርበት ነው ከመጀመሪያዎቹ ሽማግሌዎች ጋር የተነጋገሩት ይመስለኛል እኔ ስመጣ ደግሞ እንደ አዲስ አይዲያ ነው አሁንም ለሷ አልወግንም ገብቷል አይደል መወገን አይደለም ለሳቸውም አልወግንም እሳቸው የሚያጠፉ ከሆነ እናገራለሁ እሳቸው አሁን የተደጋገመ አይነት ውሸት ስላገኘውባቸው እውነት ለኔ ውስጤ ተሰምቶኛል ፓትሪያርኩ አባታችን ጋር ገብተው ትዳሪን አልፈተውም ብለው ያሉ ሰው እኛን የሚያክል ሰውዬ እኔ እኮ ለመባረክ ባግኝተው በባረኩኝ ለኔ እኮ ፈጂ ስቲጋስ ባደባባይ እኮ ተሳተናል ብለዋል እዚህ ነው እዛ ግን እሳቸው ጋር ክደዋል ለምሳሌ ያፈረሰ ቄስ ይቀድሳል ስጋው ደግሞ ይሰጣል ስቲል ነው
ማፍረሳቸውን በምን አረጋገጥ? እንዴት ትዳሩን ፈቷል? ትዳር መፍታት ማፍረስ አይደለም፣ ያው ነው፣ ተመሳሳይ ነው። ትዳር ይፈታል። አንዱ ጥያቄ የነበረው አይደለም። አንዱ የተወሰነ ጥያቄ አንደኛ የሃይማኖት ቅርጽ እንዲይዝ አልፈለኩም። ትዳር እንዲፈተዋል ምናምን ይሄ የቤት የወሰድክብኝና መልስልኝ ክርክር ስለነበረ ለምን በሚል ወደዛ ውስጥ መግባት አልፈለኩም። እሳቸው ከአቅም በላይ በሆነ ጉዳይ ፈታሁ ብለዋል። በቤተ ክርስቲያንም እኔ ዝርዝሩን ገብቼ እንዲህ ነው እንዲያ ነው ማለት አልፈልግም። መፋታት እና ህይወትን በሌላ መንገድ መምራት የሚቻልበት ቀኖና ያለ ይመስለኛል። እሱን ቤተክርስቲያን ይጠይቅ። ማፍረስ ማለት ቃሉ ራሱ አዲስ እንዳይሆን ብዬ ነው። አንድ ካህን ከሌላ ሴት ጋር ዝሙት ሲሰራ ነው አፈረሰ ክህነቱን ጣለ የሚባለው። እሳቸው ደግሞ ካላቸው ሚስት ጋር ፈቱ እንጂ ሌላ አገቡ የሚል ታሪክ አላየንም። መፍታትን ግን ቤተክርስቲያን እንዴት ታየዋለች? እሱ በቀኖና እዛው ይነጋገሩ። የእግረኛው ጉዳይም አይደለም። ትልቁ ጉዳያችን እሱ ስላልነበረ ነው። ደግሞ ትልቁ ጸብ የቤት ጉዳይ ነው። ይሄ ፍቺ የተፈጸመው ክፍፍሉን ለማሰናከል ነው አይደለም የሚል ጥያቄ ተጠይቆ በራሴ ጉዳይ ነው እሱ ግን እርግጥ ተፋተናል ብለውኛል። አንተ ደግሞ ሆኖ እያልከኝ ያለው አልፈታሁም ብለው ነበር ብለኸኛል። አባታችን ጋር ሲቀመጡ አልፈታሁም። አባታችን ደግሞ ይሄን እርምጃ ያልወሰዱትን ያሁን እንደሳቸው ሐሳብ ነው። ዝም ያሉትም የራሳቸው ሐሳብ ስለሆነ ነው። ረግጧቸው ነው የወጣው። ለምሳሌ ነበርኩ እኔ በቦታው በር ላይ ቆም ያለው እኔና እቺ ልጅ የሆነች ልጅ በር ላይ ቆመናልና ረግጦ ወጣ ሲባል እኔ ደነገጥኩ። ስለዚህ ተከታታይ ስህተት ነው። ገባ ስህተት ላይ ስህተት እየተደረበ ነው። አሁንም እንደዚህ የፋሚሊ እንትናቸውን አውጥተው እዚህ ጋር መጥቶ መደራረብ በስህተት ላይ ስህተት ነው። ኖርማሊ ተማምነ ልክ ሽማግሌ እንዳልከው ሳይድ የያዘ ሽማግሌ አይደለም። እነሱ ሳይድ ይዘው 160 ይሰጣት 160 ይሰጣት በሸጠው 3 ሚሊዮን ብር ያወጣል፣ በሸጠው እንደዚህ ያወጣል። እኔ ያንን የማድረግ ስልጣን የለኝ። ህግ እኮ ነው ያዘው፣ ህግ ነው የሚፈታው። ከቆላ አመተሽኛል ልጄ፣ ቤቱም ያንቺ ነው ልጄ፣ ግን በእኔ ስም። አሁን ደግሞ ሙሉ ቤቱን ልውሰድ እያልሽ ነው። እሱ ከሚሆን ልጄ በስምሽ 160ውን ልስጥሽ ሲሉ ሰምተሃል? ሰምቻለሁ። እኔ እውነት ነው የምናገረው፣ የቤተክርስቲያን ልጅም ነኝ። እንደዚህ ያልከኝ ይሄን በመሐላ ብታረጋግጥልኝ ብዬ እችላለሁ። የሚቀልህ ብዙ ጊዜ የምትመለስ በማን ነው? እኔ በአባቴ ነው የምለው። እስኪ ማለልኝ። አበበ ይሙት። በጣም አመሰግናለሁ። እጅግ ነው ማመሰግንህ ለምስክርነት ስለመጣህ፣ የሰማኸውን ያየኸውን ስለነገርከኝ። በጣም አክብሮቴ ብዙ ነው። ለእውነት ብለህ ነው የመጣኸው። ማርትዬ በርቺ። ከዛ በኋላ ያለሽበትን ሁኔታ ለማረጋገጥ ነው። ከዚህ በኋላ የሚኖረን ጉዳይ ወደ ፊቼ ነው። ወደዛ እንሄዳለን። እዛ ላገኝሽ። እዚህ ላይ አንድ ነገር የምናገረው ነው። ፍቹ እኛ በተስማማንበት ነው የተባለው ማለት ነው። ሰማንያቸው እኔ በሰኔ 16 አፈጻጸም ከፍቼ ፍቻቸው ሰማንያቸው ውድቅ የሆነው ጥቅምት ውስጥ ነው። አፈጻጸም ከከፈትኩ በኋላ ማለት ነው። በቃ እርግጥ ይሄ ነገር መፋታታቸው ግን አፈጻጸሙን አዘግይቶብሻል? አዎ አዘገየብኝ። እሺ፣ ስለዚህ መደጋገም እንዳይሆን እዛው እንዳይሆን አሁን ዛሬ አንድ ለአፈጻጸሙን አዘግይቶብኛል። ሁለት አንገላታውበት ጣልቃ ገብነት መጣች። እሷ ተፈርዶልኛል 200 ካሬ በስምምነት እንደተሰጣት ምስክሮችን አወናብዶ። እሺ ሰምተናል። አሁን መደጋገም እንዳይሆን ብዬ ነው። እውነትሽን ሰምተናል። ካንዴ አሁን ዛሬ ሶስተኛሽ ነው። ቤተሰብ ሆንሽ፣ የእግረኛው አቅራቢም ነው የምትመስዪው። ግን ችግርሽ ነው ይሄን ሁሉ ያመጣሽ። ትክክል አይደለ? እውነታው። ዛሬ አዲስ ፊት ምስክርነት ሰምተናል። እንቀጥላለን ገና። እና እናትሽን ለማግኘት ሞክሬ ነበር። በእህትሽ በኩል አይ እሷ ሁሉ ነገር ለእግዚአብሔር ሰጥተዋለች ብለኛለች። ግን እስኪ እድል እንሞክራለን እዛው ስለምንሄድ የሚሉንን ደግሞ እንሰማለን። እኛ እንሰማለን። ከግራም ከቀኝም የሚነሱት ዶክመንቶችና ምስክርነቶች ብቻ ነው እንዲፈርዱ የምናደርገው አይደለ? ሁለታችሁን በጣም አመሰግናለሁ። ምስክር አያስፈራሩብኝ። አብሮኝ የሚሄድ ሰው ሁሉ ነው ፎቶ የሚነሳው። በተለይ አሁን በሄድኩበት አሁን በቀደም ዕለት በሄድኩበት በቃ በጣም እኔ ለራሴ እስኪገርመኝ ድረስ ሰው ሁሉ እየተከታተለኝ ነበረ። ፎቶ እኔ አብሮኝ ሰው ከሄደ አንድ ሁለት ጊዜ ሰው ከታየዘ አባቴ ፎቶ እያነሳ ይሄ ከዚህ በፊት ነበር፣ እቺ ከዚህ በፊት ነበረች እያለ ማለት ይሄን በምስክር በማስረጃ ነው የምናገረው። እሱ ወንጀል አይደለም። አብረውሽ ያሉ ሰዎች ማንም ሰው ያለ ፈቃዱ ፎቶ ማንሳት አይቻልም። እያነሱ ነው ፎቶ። አሁን ሴት ብቻዬን ማለት ነው ማንም ሁሉም ሰው ለምሳሌ አብራችሁ አሁን የቺ ጋር ብትሄዱ ፎቶ ሲያነሱ
ጌች ብታይ ምንድነው የምትለው? የኔ ተደጋጋሚ ነው ያለው እኮ ፎቶ ግን ለምን ታነሳኛለህ? ሰው እንዳይቀርበኝ ነው። እኔ አሁን እዛ ቦታ ላይ አንድ ልልክ የፈለኩት ነገር ምንድነው? አሁን ቀረብሽ እኮ አይደለ? ታሪክሽን እንዲህ እኛ እያቀረብልሽ ነው። እኛ ሐሳብሽን ኢትዮጵያውያን እንዲሰሙ እውነቱ እንዲወጣ እየሰራን ነው። ስለዚህ ይሄን ማድረግ ከዚህ በላይ ድል የለም አይደለ? እውነት ይውጣ፣ እኛ እየሰራን ነው። እውነት ይውጣ። እኔ ሜዳ ላይ መውደቅ የለብኝም። እሺ የእሳቸውንም ሐሳብ ሰምተናል፣ ያንቺንም ሰምተናል። እያጣራን በሄድን ቁጥር የሆነ እውነቱ ጋር እንደርሳለን። ያኔ ፍትሁም የኢትዮጵያ ሕዝብም ለፍትህ በያለበት አብሮሽ ይቆማል። ግን መልካም እድል እመኝልሻለሁ። በርቺ። በጣም ነው የማመሰግነው። በሰላም ግቡ። ወደ ደብረ ዘይት ናችሁ? በጣም ደስ ይላል። እኛ ዊኬንድ እኮ በስለት ምን መጣባት ከተማ ናት። እናንተ ትኖሩባታላችሁ። አሁን ደግሞ በጣም ተሻሽላለች። እሺ ደብረ ዘይት ዲሲን መስላለች ማለት ይችላል። ወንሳት ፈረሰው ጥሩ ነው። የተወሰነ ጉዳትም ይኖራል፣ ግን ያው እንደ ከተማ እየተሰራች በጣም ደስ ይላል። አይ በጣም ጥሩ ነው የገለጽካት። ኑሩባት። እኛ አልፎ አልፎ ነው የምንመጣባት። ይመቻችሁ በደንብ። አይ እኛ አዲስ አበባም እኮ የኛ ቤት ባይዘው እዚህ ጋር ነው፣ ቅርብ ነው። እዚሁ ደግሞ አዲስ አበባ ቤት አለና ያው ፊቼም ዘመድ እንዲህ ነው። እኔ ብዙ ቦታ ዞር ያለውና አንድ ዘመድ አላጣም። አንድ ሀገር ሲጣልጣል ለዛ ነው እንመጣለን። የደብረ ዘይት ዘመዳችን ነው። በሰላም ግቡ ሁለታችሁ። ተቀበላችኋል። የዚህ ጉዳይ መቋጫ የለውም። በእርግጥ እንቀጥልበታለን፣ ግን ቀጥለን ከዚህ በኋላ ከስቱዲዮ ይልቅ ፊቼን መርጠናል። እዛ ጠብቁን። ታሪኩን የምታውቁ ንገሩን። መላከ ሰላም ቀሲስ ገረመው አብርሃም እና ቤተሰባቸው እና የፈቷት ባለቤታቸው አሁን ድጋሚ ልናገኛቸው እንሄዳለን። እንድናገኘውትም እንፈልጋለን። ሌሎችም በዚያው በፊቼ ሽማግሌዎቹን ጨምሮ ደግሞ ከዚህ ወጣ ያለ የተለየ ታሪክ ካላችሁ ተነግሮ የሚያስተምር ወይ በታሪካችሁ ልትታገዙ ስለምትችሉ እያመረታችሁ ከሆነ ምርቱን ቢዝነስ ላይ ካላችሁ እሱን ለማስተዋወቅ በስነ አእምሮ በስነ ልቦና ባለሙያዎች ታግዘን ደግሞ የህይወታችሁ አንዳች ቦታ ቁልፉ ከተዛነፈ ምዕራፉ ከተቀደደ በባለሙያዎች ይቆለፍ የተቀደደው የሚሰፋ ዘንድ ከልብ እንጠራለን። ግን ቀድሞ ነገር ከስል ያለው ስልክ ያገናኘናል። ተክለ ሃይማኖት አዳነ ነበርኩ።